የሰው ልጅ ሁሉ አንድ የሚያደርገው ነገር የሚመስለኝ በመረጠው ነገር በፈለገው ነገር ላይ ሰርቶ ስኬታማ ሲሆን የሚሰማው ስሜት ይመስለኛል። ያንን ነገር በተወሰነ መልኩ ኤክስፒሪየንስ ያደረጋችሁ ሰዎች ካላችሁ ምንድነው የሰራላችሁ ምንድነው የረዳችሁ ያንን ነገር ሼር የማድረግ ኃላፊነትም ግዴታም ያለባችሁ ይመስለኛል። ያንን ያደረገ ሰው ዛሬ ላስተዋውቃችሁ 40 አመት ሙሉ ስኬታማ የሆኑ ሰዎች አስተዳደር ላይ ቦታ ላይ ያሉ ሰዎችን በደንብ አርጎ አጥንቶ ለሁሉም ሰው የሚመጥን ነገር እነዚህን ሁሉ አንድ የሚያደርጋቸው ነገር ምንድነው ብሎ ጠይቆ አውርዶ ቆንጆ መጽሐፍ ጽፎልናል። how successful people think የሚል ነው። ሁሉንም አንድ የሚያደርጋቸው ተሰጧቸው እድላቸው ብቃታቸው ሳይሆን አስተሳሰባቸው ነው። ይህንን ነገር ደግሞ ሁላችንም አውርደን መለማመድ እንችላለን እንደነሱ ስኬታማ መሆን እንችላለን ብሎ እያንዳንዱን ነገር ቃል በቃል የጻፈልን ሰው ነው። ይህንን መጽሐፍ ከማንበባችሁ በፊት ጸሐፊው ማን ነው የሚለውን ነገር ትንሽ ልበላችሁ። ስለ ጸሐፊው ጆን ሲ ማክስዌል ማለት 150 አገራቶች እየዞረ አስተዳደሮችንና ትልልቅ ቦታ ላይ ያሉ ሰዎችን የሚያሰለጥን ሰው ነው። አሜሪካ ውስጥ 500 ትልልቅ የሚባሉ ካምፓኒዎች አሉ። እነዚህ ፎርቹን 500 የሚባሉ እነሱ ካምፓኒዎች ውስጥም የሜንቶርሺፕ አገልግሎት የሚሰጥ ሰው ነው። ከዛ ውጪ መጽሐፎቹ 30 ሚሊዮን ኮፒ ታትሞ ተሽጠው ዓለም አቀፍ ተደራሽ የሆኑ ሰዎች ነው። እነዚህ መጽሐፎቹ አብዛኞቹ የኒውዮርክ ታይምስ ቤስት ሰለር የሆኑ ናቸው። የትኛውም የኢኮኖሚክ ስታተስ ውስጥ ያለ ሰው ይህንን ነገር አውርዶ መጠቀም ይችላል ብሎ ቆንጆ መጽሐፍ ነው የጻፈልን። ምንም ጥርጥር የለውም በሁሉም ነገር ላንስማማ እንችላለን። የሚያስማማንን ግን የማውጣት የኛ ኃላፊነት ነው ብዬ ገምታለሁ። ሁለት ነገሮችን በደንብ አድርጌ አንስቼ ልንገራችሁ። የመጀመሪያው 6 ስቴፖች አሉ፣ ፕሮሰሶች አሉ ይህንን አስተሳሰብ ለማምጣት የምታደርጉት። ሁለተኛው ደግሞ ባህሪያችሁ እንዲሆን ሀበታችሁ እንዲሆን የምታደርጉበት 5 መንገዶች አሉ ብሎ በደንብ አርጎ አስረድቶ ቆንጆ አርጎ ጽፎልናል። የተወሰነ ነገር ልበላችሁ። የመጀመሪያው የሚለው ስኬታማ የሆኑ ሰዎች በሙሉ አንድ የሚያደርጋቸው ነገር they expose themselves to a good input ይላል። በጣም ጥሩ ለሚባሉ ሐሳብና አይዲያዎች ራሳቸውን ያጋልጣሉ። ለዛ ነው መጽሐፍ ሐሳብ ጥናቶች ጠቃሚ የሆኑ እውቀቶች ናቸው እያልኩኝ በተቻለኝ አቅም በመትፈልጉት በመረጣችሁት ነገሮች ላይ ስኬታማ እንድትሆኑ የሚረዷችሁ ከሆነ ብዬ የገባኝን ያነበብኳቸውን ነገሮች ሼር ማድረጋችሁ። ከዛ ውጪ ፖድካስቶችን መስማት መጀመር አለባችሁ። ዩቲዩብ ላይም ቢሆን በፊልዳቸው ኤክስፐርት የሆኑ ሰዎች አሉ። እነሱን በተደጋጋሚ የምትሰሙ ከሆነ ምን አይነት አባባል አለ መሰላችሁ? ጋርቤጅን ጋርቤጅ አውት የሚባል ነገር አለ። ኮተትና ቆሻሻ ከሆነ የምታስገቡት ከናንተ የሚወጣውም ኮተትና ቆሻሻ የሆነ አስተሳሰብ ነው። ያንን ነገር መቀየር አለባችሁ። ስኬታማ የሆኑ ሰዎች they expose themselves to a good thought ይላል። መልካም ለሚባል ጥሩ ለሚባል ሐሳቦች ራሳቸውን ኤክስፖዝ ያደርጋሉ ያጋልጣሉ። በሁለተኛ they seek people who challenges their thinking ይላል። በአስተዳደግ ዝም ብሎ ተቀብሎት የመጡትን አስተሳሰብ ቻሌንጅ የሚያደርጋቸውን ሰዎች ፈልገው ያገኛሉ። እነዚህ ስኬታማ የሆኑ ሰዎች ሪስፔክትፉሊ ዲስአግሪ የሚያደርጋቸውን ሰዎች ይፈልጋሉ። እነሱ የሚያውቁትንና ተቀብሎት ያለውን እውነታ ቻሌንጅ የሚያደርጋቸውን ሰው ፈልገው ያገኛሉ። በዚህ ሂደት ነው እንግዲህ አስተሳሰባቸው እየተቀረጸ የሚመጣው። በሶስተኛ they choose to think good thoughts ይላል። በቃ ወደውና ፈቅደው ጥሩ ነገሮችን ማሰብ ይፈልጋሉ። ይሄ ነው እንግዲህ ትልቁ አድቫንቴጃቸው። እነሱ ወደውና ፈቅደው ጥሩ ነገሮችን ያስባሉ። እኛ ግን ፕሮግራም በተደረገው አስተሳሰባችን 24/7 ያንኑ ያመነጀግን ነው የምንኖረው። ስንቶቻችንን መርጠንና ፈቅደን ጥሩ ሐሳቦችን ጭንቅላቶቻችን ውስጥ የምናስገባው? ይሄ ነው የምላችሁ። በተለያየ ጊዜ አንስቼላችኋለሁ። አንድ ሰው በአቨሬጅ ከ7000 ሐሳብ በላይ በቀን ውስጥ ያስባል። አብዛኛው ሪሳይክል እያደረገ ነው፣ እያመነጀገ ነው። ሲወርድ ሲዋረድ የመጡ ኮተቶችን ዝም ብሎ ነው የሚያብሰለስለው። እነዚህ ስኬታማ የሆኑ ሰዎች ግን they choose መርጠው ፈቅደው መልካም ነገርን ፖዚቲቭ የሆኑ አስተሳሰቦችን ያስባሉ። በአራተኛ ስኬታማ የሆኑ ሰዎች የሚያደርጉት they act on a good thought ይላል። ይሄ ደግሞ ወሳኝ የሆነ ነገር ነው። ጥሩ ሐሳብ ጥሩ ነው። መሬት ላይ ወርዳችሁ ማተለማመዱት ከሆነ ግን ኤክስፓይሪ ዴት አለው። የሚያበቃበት የሚያረጅበት ጊዜ ገደብ አለው። ይሄን ጥሩ ምሳሌ ብሰጣችሁ እኔ የምኖርበት ከተማ ምርጥ ጭንቅላት ያላቸው ሰዎች አሉ። የዛሬ 15 ዓመት አካባቢ ኢትዮጵያ ውስጥ የሚያበሩ ነገሮች ብለው በደንብ የሚያውቁ የተለያዩ ማሽኖችን እንደዚህ አስገብተን እንደዚህ ብናደርግ ይያሉ የሚያስቡ የህፃናት መዋያ ብዙ የለም ይሄን ነገር ብንከፍት ይያሉ የሚያስቡ ጥሩ ጭንቅላት ያላቸው ሰዎች ነበሩ። ይሄ ነው እንግዲህ ስኬታማ የሆኑና ያልሆኑ ሰዎችን የሚለየው። ስኬታማ የሆኑ ሰዎች በውሳኔ ማትደግፉት ከሆነ worthless ነው፣ ዋጋ ቢስ ነው።
ይህንንም ስኬታማ የሆኑ ሰዎች ያደርጋሉ ይላል። በአምስተኛ ደግሞ ስኬታማ የሆኑ ሰዎች they let their action shape their emotion ይላል። ስሜታቸውን በድርጊታቸው ነው እንጂ ሼፕ የሚያደርጉት ስሜታቸው እንዲነዳቸው፣ እንዲገፋቸው፣ እንዲመራቸው አይፈቅዱም። ሁልጊዜ ከድርጊት በኋላ ስሜታቸው እንደሚመጣ ያውቃሉ። ስሜታቸው ሙሉ እስከሚሆን ድረስ አይጠብቁም። ወደ ገደለው ገብተው ስሜታቸው ተከትሎ እንደሚመጣ ያውቃሉ። በስድስተኛ ስኬታማ የሆኑ ሰዎች የሚያደርጉት ይህንን ነገር አንድ የሚደረግ እንዳልሆነ ያምናሉ። ሪሳይክል እያደረጉ ሲክሊካል የሆነ ነገር ነው፣ ይሄ ነገር አንድ ተደርጎ የሚቆም እንዳልሆነ ስለሚያውቁ በየጊዜው ወደ አንደኛው ወደ ሁለተኛው እያደረጉ መመለስ እንዳለባቸው ያምናሉ። እነዚህን 6 ፕሮሰሶች በመከተል የቲንኪንግ ፕሮሰሳቸውን በደንብ አድርገው ይቀርጻሉ። ይህን ነገር ደግሞ ወደ ውስጥ አዋህደው ሀብት እንዲሆን ለማድረግ ደግሞ 5 መንገዶችን ይጠቀማሉ። የመጀመሪያው they find their thinking space ይላል። ለማሰብ የሚመቻቸውን ቦታ ፈልገው መርጠው ያገኛሉ። አንዳንዶቹ ሻወር ውስጥ ሊሆን ይችላል፣ አንዳንዶቹ ጂም ሊሆን ይችላል። የእግር መንገድ እያደረጋችሁ ስቲም፣ ሳውና፣ ስዊሚንግ የተለያዩ ነገሮችን እያደረጋችሁ የትኛውም ቦታ ይሁን ስኬታማ የሆኑ ሰዎች ቦታ አላቸው። መርጠውና ፈቅደው ለማሰብ የሚሄዱበት ቦታ አላቸው። ስንቶቻችን ያለን? በሁለተኛ ደግሞ ይሄንን የሚያስቡትን ሀሳብ ሼፕ ለማድረግ ቁጭ ብለው ይጽፉታል። ከጻፉ በኋላ ከባድ የሆኑ ጥያቄዎችን በመጠየቅ በደንብ አድርገው ቴስት ያደርጉታል። እውነት አለው ወይስ የለውም የሚለውን ነገር ለማወቅ ሪያሊቲን ፌስ እንዲያደርግ ሼፕ እያደረጉ መስመር እያስያዙ ቅርጽ እያስያዙ ያመጡታል። በሶስተኛው ስትሬች ያደርጉታል። ይህን ነገር ሰፋ አድርገው ዘርገት አድርገው በማየት የተለያዩ ሰዎች ጋር ዲስከስ እያደረጉ እየተወያዩ ምን ያህል አቅም አለው የሚለውን ነገር ለማወቅ ለመለየት ይሞክራሉ። ትልልቅ ነገሮች ያለ ብዙ ፈተና ያለ ብዙ ቻሌንጆች እንደማይመጡ ስለሚያውቁ በደንብ አድርገው ጊዜ ሰጥተው ስለዚህ ነገር ያስባሉ። በአራተኛ መሬት ላይ አውርደው ይለማመዳሉ። ይሄ ስለ ኤክሲኪዩሽን ቴስት ነው የሚያወራው። ሀሳቦቻችሁ ዋጋ የላቸውም መሬት ላይ አውርዳችሁ የማትለማመዱት ከሆነ። ሁላችንም ምርጥ ሀሳብ አለን። መሬት ላይ አውርዶ መለማመዱና ያ ነገር ይሰራል አይሰራም የሚለውን ነገር ግን መፈተሽ ነው የስኬታማ ሰዎች ትልቁ አድቫንቴጃቸው ይላል። በመጨረሻ ፍላይ ያደርጉታል። ይሄ እውቀታቸው ይሄ የተለያየ ነገር የሚያገኙት ነገር ጥበብ ይሰጣቸዋል። በዚህ ጊዜ ታርጌታቸውን፣ አላማቸውን፣ ኢላማቸውን በደንብ አድርገው ክሊር አድርገው ያውቃሉ። ወደዛ ነገር የሚወስዳቸውን ነገሮች ብቻ ማድረግ ይጀምራሉ። አላስፈላጊ የሆኑ ዲስትራክሽኖችን ሁሉ ያስወግዳሉ። መጽሐፉ እንዴት ወሳኝ እንደሆነ በቀላሉ መናገር ይከብዳል። ስለዚህ በተቻላችሁ አቅም የምታነቡት ከሆነ 11 ቻፕተሮች አሉት። 11ዱም ቻፕተሮች አንዳንድ መጽሐፍ ይወጣቸዋል። ያለምንም ጥርጥር ብዙ ቁም ነገር ታወጡበታላችሁ። ትህትና ኖሮን ይህ ነገር መጠቀም ማግኘት እንችላለን ብላችሁ የምታዳምጡ ከሆነ የምታነቡት ከሆነ ያለምንም ጥርጥር ተጠቃሚ ትሆናላችሁ። ስላዳመጣችሁን ከልብ አመሰግናለሁ።